የሴቶችን እግር ተሸክሜ ነበር ማድረው 30 ምናምን ሴት ጋር ሲማገጥ ሁለተኛ ክፍል ሶስተኛ ክፍል ሆኜ ከኪስ ውስጥ ብር ወስጄ ድጋሚ ነካሁት። በልጅነት ልምዱ አለ ማለት ነው። ለአንድ ወር ነው። ሶል በትምህርት ቤትና ባደግበት አካባቢ ምን አይነት ባህሪ ነበር? አልማርም ትምህርት የሚባል አልማርም፣ ቁማር ላይ ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የሙኒት ሾው ዩቲዩብ ቻናል ተከታታዮች፣ ዛሬ ያስተምራል ያዝናናል ብለን ያሰብነውን እንግዳ ይዘንላችሁ መተናል። በቲክቶክ 1 ሚሊዮን ፎሎወር ላይ ያለው ወይም በቅጽል ስሙ ሶል በሙሉ ስሙ ደግሞ ሰለሞን ዛሬ ይዘንላችሁ ቀርበናል። ታሪኩ ያስተምራል ያዝናናል ብለን እናስባለን። ሶል እንኳን ደህና መጣ። አመሰግናለሁ። እኔን አክብራችሁኝ ጠርታችሁኝ ወደ እናንተ ሾው ታሪኬን እንድናገር ስለፈቀዳችሁልኝ። እሺ እንግዲህ እንደ ሌሎች እንግዶቻችን የምንጀምረው አስተማሪ ይሆናል ብለን የምናስበው ከልጅነት ጀምሮ ያለው ታሪካቸው ሙሉ ስለሆነ እስቲ ከዛን ጀምር። እስቲ ሶል ምን አይነት ልጅ ነው? አስተዳደጉስ እንዴት ነበር? ያው እኔ ትክክለኛ ስሜ ያው ሰለሞን ነው። ራሴን ወደ ሚዲያ ስመጣ ራሴን በራሴ አቆላምጬ ሶል ብዬ የመጣሁበት አጠር ባለው የሶሻል ሚዲያ የከፈትኩበት የሶሻል ሚዲያ ስሜ ሶል ነው እና ያደግኩበት ሰሜን ሸዋ ነው። አካባቢ መጥራት አልፈልግም፣ ያንን መጥራት ፍላጎት ስለሌለኝ ማለት ነው። ማለት አሁን ካለው ችግር አንጻር እና ያው እንደ ማንኛውም ሰው ከመሰደዴ በፊት በልጅነቴ ቤተሰቦቼ ጋር ቧርቄ ቤተሰቦች በእኔ ለፍተው ተሰቃይተው ያሳደጉኝ ልጅ ነኝ እና ይሄን ይመስላል የልጅነቴ አስተዳደግ ማለት ነው። ሶል በትምህርት ቤትና ባደግበት አካባቢ ምን አይነት ባህሪ ነበረ? ምን አይነት ልጅ ነው ተብለህ የምትጠራ የነበረው? ጎበዝ፣ ሰነፍ፣ በጥዋጭ ምን ተብለህ ነበር የምትጠራው? በትምህርት ሰነፍ ነኝ ማለት ይቻላል። ሰነፍ ማለት ትምህርት አልወድም። ትምህርት ቤት ሄጄ ወይ ቁማር ስጫወት ውዬ ነው የምመለሰው ወደ ቤተሰብ። ለቤተሰቤ በጣም አስቸጋሪ ነኝ ብዬ ነው አሁን ላይ ያ ነገር ቢጸጽተኝም ለቤተሰቤ በጣም አስቸጋሪ ነኝ ብዬ ነው በዛን ሰዓት የማስበው። ምክንያቱም በጣም ብዙ ተሰቃይቶብኛል፣ ሊያስተምሩኝ ብዙ ለፍተዋል። እኔ ትምህርት ቤት ተልኬ ወይ ሌላ ቦታ ውዬ ነው ትምህርት ቤት እንደዋለ ሰው የምገባው ቁማር ስንጫወት ውለን ምናምን ማለት ነው። እና በጣም አስቸጋሪ ነው። ትምህርት የሚባል አልወድም፣ አልተማርኩም ማለት ይቻላል። ኖርማሊ ስደት ከወጣው በኋላ አለመማሬ ግን በጣም ይጸጽተኛል። በጣም ነው እስካሁን ድረስ የምናደልበት አለመማሬ። ምክንያቱም መማርን የምትወደው ከወጣ በኋላ ካለፈ በኋላ መማር እንዳለብህ የሚሰማክ ማለት ነው። እና ያኔ ስላልተማርኩ ያኔ ባለመማሬ ስደት ላይ ብዙ ተጽዕኖ ስለፈጠረብኝ ታናናሽ ወንድሞቼን እንዲማሩ በቃ ስገፋፋቸው የነበረ ነው እና ያ ነው። በአካባቢ ደግሞ ኖርማሊ ቶሎ ገንዘብ ማግኘት የሚፈልግ ተምሮ ጥሮ ሳይሆን ቶሎ ማግኘት የምፈልግ ነገር ነው ገና በትንሽነቴ የምፈልገው ማለት ነው። እና በዛ ምክንያትም በአካባቢ ላይ የሆነ ሸቀጣ እንደ ሱቅ አይነት ትንሽዬ በገጠር ውስጥ ማለት ነው ትንሽዬ ሱቅ ነገር ጀምሬ ነበረ። ላይ ከረሜላ፣ ሱካር የመሳሰሉ ነገሮችም ማለት ነው። ያንን በመስራት ምናምን ነው ያደግኩት ገና ከመውጣቴ በፊት ማለት ነው። እንደዛም ሆኖ ደግሞ ያ ነገር እንትን አይለኝም ነበረ። በቃ አንድ ሰፈር ተቀምጬ ምናምን እንደዚህ መስራት ይሄ የማደርገው ትምህርት አልማርም ብዬ አቁሜ ነው። በመጨረሻ ላይ ከፋዘር ጋር እንደዚህ ስማግጥ ሁለተኛ ክፍል ሶስተኛ ክፍል ሆኜ ወድቅ ነበረ እመለስ ነበር። የምር
አልማርም፣ ትምህርት የሚባል አልማርም፣ ቁማር ላይ ነው የምውለው። ታዲያ መቼ ነው ስደትን የጀመርከው? በስንት እድሜ ነው የመጀመሪያ ስደትስ? ወዴት ነበር? ስደት ቆይቷል። ስደት ቆይቻለሁ። ኦልሞስት ከ14 ዓመት በላይ ሆኖኛል ስደት ላይ እና መጀመሪያ ስደት ያሰብኩበት ምክንያት እንደዚህ እንዳልኩ ሸቀጣ ሸቀጥ በምሰራበት ሰዓት ላይ ያንን ትቼ ደግሞ እዛው ከኛ ሰፈር ለምሳሌ ከቤተሰብ ጋር ከተጣላው ከፋዘር ጋር ዛሬ ከተጣላው ነገ የለውም፣ ሰፈር የለውም፣ ሌላ ሀገር ሄጃለሁ ወይ ተሻግሬ ከኛ ሰፈር ተሻግሬ ወደ ወሎ የሆነ እንትን ይዤ እሄዳለሁ የንግድ ነገሮችን። ከዛ ሳምንት ምናምን ቆይቼ ስመለስ ቤተሰብ ተበጣብጦ ምናምን ተጣልተው እኔ በመጥፋቴ ምናምን ነው የሚያገኙኝ ማለት ነው። ድጋሜ ከተመለስኩ በኋላ ቤተሰብ ታርቆ እንትን ካለ ከሆነ ከ2 ቀን ከ3 ቀን በኋላ ደግሞ ድጋሜ በሆነ ነገር ከተናገሩኝ በቃ በጣም በጥባጭ ነኝ፣ እሄዳለሁ፣ እጠፋለሁ። በልጅነት ልምዱ አለ ማለት ነው። አዎ እጠፋለሁ። እዛው ነው ስደት የጀመርኩት። እዛው ስደት የጀመርኩት። በመጨረሻ ወደዚህ ስደት ከመውጣቴ በፊት እንትን ነበረ በቃ ሁሉን ካደረግኩ በኋላ አስቸጋሪ ከመሆን ብዬ ያሰብኩት ይሄ ገዳም ሄጄ ድቁና ምናምን መማር ምናምን አሰብኩ። ድቁና አሁን ከዛ ከፋዘር ጋር ስጣላ ለድቁና ወደ ደብረ ሊባኖስ የሚባል ከአዲስ አበባ ከመድረሱ ፊቼ ከተማን አለፍ ብለው እናንተ ምናልባት ላጣው ደብረ ሊባኖስ የሚባል አለ፣ በስም ይታወቃል። እና ወደዛ ሄድኩ። እዛ ሄድኩና 1 ወር ድቁና ገብቼ 1 ወር እየተማርኩ ባለውበት ሰዓት ላይ ፋዘር ቆሎና ስንቅ ምናምን ቋጥሮ በቃ እኔን ፍለጋ ተሰማራ። የት እንዳለው ስጠፋ ሁሌም የሚፈልገኝ ፋዘር ነው። በጣም አሰቃይቻዋለሁ። ባይዘው በቃ እጠፋበታለሁ። እሷ ስራ ትቶ እኔን ፍለጋ ነው የሚሄደው፣ ምክንያቱም መተኛት አይችልም። ከዛ በመጨረሻ እዛ ተጠቁሞ እዛ እንዳለው ተነገረውና ወር ከምናምን እዛ እንደተማርኩ በጣም ተመችቶኝ ነበር። እዛ በቃ ከምንም በላይ ካሁን በኋላ ተረጋግቻለሁ ብዬ ማስበት ቦታ ነበር። ደስ የሚል ቦታ ነው። ምንም አይነት ነገር አታስብም። እሰራለሁ ብላ አይደለም፣ ድቁና ነው የምትማረው። እዛው ሙሉ ከዓለማዊ ህይወት ወጥተህ ወደ መንፈሳዊ ለአንድ ወር ነው ለአንድ ወር ነበር። ለአንድ ወር ግን በቃ እዛ ፍለጋ መጣና በአካባቢው እንደገና እዛ ተጠቁሞ መጣ ፋዘር። ከዛ መጥቶ እኔን አገኘኝ። ልጄ ምን አርጌ ነው? አላሳዝንህም? በየወሩ አላሳዝንም? በየሳምንቱ አንተን ስፈልግ ስራ ትቼ ብዙ ነገር ትቼ ሌላ ልጆችም አሉ፣ ለምን ታሰቃየኛለህ? ምናምን አለኝና ና እንሂድ በቃ ምናምን ብሎ ሲለኝ አልሄድም አልኩ። እኔ አልሄድም አልኩ። የሚያስተምሩን አባት አሉ፣ ድቁና የሚያስተምሩን አሉ። እርሶ ጋር ሄደና ፋዘር ለመናቸው። ከዛ ሲለምናቸው ጠሩኝና ልጄ እነሱ ካልፈቀዱልክ ተቀባይነት የለም። መጀመሪያ ምንም ከማድረግ በፊት የአባትህና የእናትህን ምክርና እነሱ የፈቀዱልህን ነገር ነው ማድረግ ያለብህ ብለው መክረውኝ ሄደክ በቃ የሚያስፈልግህን ነገሮች ይዘህ ተመለሳሉኝ። እነሱ ይሄው ቃል ገብተውልኛል ተመለሳለህ አሉኝ። ከዛ በቃ ምንም ማድረግ ስለማልችል የእነሱን መስማት ስለነበረብኝ መልሼ ሄድኩና ሰኞ ቤት ገብተን ማክሰኞ ፋዘር ሲመክረኝ አደረ። በቃ መማር አለብህ ነው። እኔ አልወድም፣ በቃ ምክር የሚባል አልወድም። ሲመክረኝ አደረ። በቃ መማር አለብህ፣ ትምህርት ነው የሚያስፈልግ። ለምንድን ነው በቃ ቁጣ፣ ያው ቤተሰብ እንትን ሲልክ ቁጣ የተቀላቀለ አይደለ የሚመክሩክ። ሲመክረኝ አደረ። ከዛ ለምን መከረኝ ብዬ ሰኞ ገብቼ ማክሰኞ አርፈን ሮብ ነው የሚመክረኝ። ሐሙስ ብር አገኘው ኪሱ ውስጥ ስበረብር አገኘው። በቃ አለብኝ የመጥፋት አመል፣ የሚሄድበት አልነበረኝም በሰዓቱ። ከዛ ይሄን ካደረግ ሲመክረኝ ለምን መከረኝ አሁንም ዛሬም ትምህርት ይለኛል እንዴ ብዬ ከኪሱ ውስጥ ብር ወስጄ ድጋሚ ነካሁት።
ያው ፊቼ የሚባል ከኛ አካባቢ ኦልሞስት የ5 ሰዓት የ4 ሰዓት ምናምን መንገድ አለው በመኪና። ከዛ ተነስቼ አሁን በእግሬ ይሄ ከተማ የሚቀርበን ከተማ ከሆነ ፋዘር እዛ ላይ ሊደርስብኝ ነው ያደረኩት። በእግሬ አቋርጬ ሁለተኛው ከተማ እሱ የማይደርስበት ቦታ ገባሁና እዛ አደርኩና ጠዋት ተነስቼ ፊቼ ሄድኩና አሳቤ እዛው ደብረ ሊባኖስ ለመመለስ ነው። ደብረ ሊባኖስ ከመድረስ ደግሞ ፊቼ የምትባል ከተማ አለች። እዛ አረፍኩ። እዛ ሳርፍ በቃ ጠዋት ለመሄድ እዛ አርፌ እነዚህ ዱርዬዎች ምናምን የሆነ ገንዘብ ነበረኝና የሰረኩት ገንዘብ የወሰድኩት ከፋዘር ገንዘብ ነበረኝ። ከዛ መከሩኝ፣ እዚህ ረዳት ትሰራለህ፣ በጣም አሪፍ ነው። ለካ እነሱ ያንን ሊጠቃቀሙብኝ ነው ያንን ገንዘብ ሲመክሩኝ፣ በቃ ደስ አለኝ። በቃ ስራ ልሰራ በጣም ነው የምፈልገው። ረዳት ምናምን ደግሞ ደስ ይለኛል። በቃ ተንቀላጠህ ምናምን ፊት ለፊት እንዲህ ወጣ ብለን አይደለ መኪና ላይ የምትሄደው፣ እንደሱ አይነት ነገር ስለሚያስደስተኝ በቃ ረዳትነት ልሰራ ነው ብዬ ፊቼ ላይ ከፊቼ ወደ አዲስ አበባ ትሰራለህ እኔ አስገባለሁ ምናምን ብሎ ሰከሰኝ። እዛው ቀረው። ከዛ ስጋብዘው ምን ስለው ያለችኝ ገንዘብ ጨረስኩ። መጨረሻ ላይ በቃ ትቶኝ ሄደ ልጁ ካለቀ በኋላ ገንዘብ። እንዳውም ጭራሽ በቃ እኔ ማየት አይፈልግም ገንዘብ፣ እኔ ከጨረስኩ በኋላ ማለት ገንዘብ እኔ ማየት አይፈልግም። ረዳትም የለም ምንም የለም። እዛው በረንዳ ማደር ሆነ። ቆየህ እዛው በጣም እዛ ፊቼ? እዛም ይሄን ለአንድ ወር ኦልሞስት ወደ 2 ወር የሚጠጋ ቆየው። ድጋሚ በቃ ምንም እዛ ያለው ፊቼ ያለው የሆነ ከዩኒቨርሲቲ የኛ ሰፈር ልጅ አለ። ከዩኒቨርሲቲ ሲገባ እዛ ያየኛል። ተደብቄም ብሮጥበት ምንም ቢከታተለኝም ሊያገኘኝ አልቻለም። ከዛ ለካ እዛ ሄዶ ሰፈር ሄዶ እዛ አይቼዋለሁ ምናምን ብሎ ያወራል። ድጋሜ ፋዘር አሁንም እኔን ፍለጋ ፊቼ የሚባለው ከተማ ይመጣል ማለት ነው። እዛ አግኝቶ የት ነው የተገናኘ ነው? ግንቦት ተክለ ሃይማኖት የሚባል የዓመት የሚከበር አለ። እኔ እዛ ከፊቼ ወደ ደብረ ሊባኖስ ሄድኩ ማለት ነው። ዓመት በዓል ልናከብር ወደ ቅርብ ስለሆነ ወደዛ ሄር ለዓመት በዓል እዛ ሄዶ ድጋሜ ፋዘር እኔን ፍለጋ መጥቶ እዛው ደብረ ሊባኖስ ያገኘኛል። በቃ ከዛም አሁን እንኳን ምንም አላልኩም። በቃ እንሂድ ሲለኝ ተቀጥቼ ስለነበረ እኔ በራሴ መመለስ ነው እንጂ ሼም የያዘኝ ወደ ቤተሰብ መመለስ እፈልጋለሁ። ከዛ እዛ መጥቶ ይዞኝ ሲመለስ ተመለስኩ ከፋዘር። እሺ አልኩት። ምንም እምቢ የምን እምቢ ነው አግኝቼ ነው። ብርድ በቃ እንዴት እንደሚገርፍ ልነግርህ አልችልም። ኢትዮጵያ ውስጥ ፊቼ እንዳለ ብርድ ያለ አይመስለኝም። በቃ ሌሊት ብርዱን አልችለውም፣ ቀኑም አልችለውም። እችን አክያለሁ። ሲጀመርም ትንሽ ነኝ እና ወደ ውጭ ታዲያ መች ነው ስደት የጀመረው? ከገባው በኋላ ነው ስደት። ደግሞ እንደገና ድጋሜ ሳልቆይ ደላላ የሚባለውን ሰማሁ። ይሄ ደላላ የኛ ሰፈር ደላላ ሆኖ የሆነ ልጅ ከሱዳን ይመጣል። የማዘር ዘመድ ነገር ነው። ከዛ እንደዚህ ልጆች መሰብሰብ ጀመር። ካልሄድኩ ብዬ እምቡር አልኩ። እኔም ትንሽ ነኝ። አንተ ሄደህ ምን ልትሰራ ነው ምናምን አለ። እሱም ማለት ምንም ስራ የለም ለአንተ የሚሆን ሲል፣ እኔ ደግሞ ካልሄድኩ ብዬ አለበለዚያ የሆነ ነገር ሆናለሁ ምናምን አይነት ነገር ለቤተሰብ ላይ እንትን አልኩ። ቤተሰብም ለመኑትና በቃ ይዘው ሄድ ብለው 4500 ምናምን ነበረ የሚቀበላቸው ከአንድ ሰው ወደ ሱዳን ለመውሰድ። ለቤተሰቦቼ ቅናሽ አድርጎ 4000 ብር ስደት። እንደገና ቤተሰቦች ፈቅደዋል ማለት ነው። በቃ ፈቀዱ። እዚህ ሀገር እንትን ከሚሆን በቃ እዛው ይሂድ ብለው እነሱም እንትን አሉ። የመጀመሪያው ስደት ወደ ሱዳን ነበር። ሱዳን ነው። ሱዳን ሄር። ከዛ ከደላላው ጋር ወደ ሱዳን ወሰዱን። ሱዳን ሚንስ መተማ ነው መጀመሪያ። መተማ 5 ቀን ከቆየን በኋላ የእግር ጉዞ ነው። አሁን እንግዲህ ከዚህ በኋላ በጣም የተሰቃየንበት የሱዳን ጉዞ በጣም ከባድ እንትን ነበር የተጓዝነው። በረሃ በምንጓዝ ሰዓት 400 ሰው ነው ባንዴ ደላሎች የሚነዱ። እነዚህኞች ደላሎች
ከመተማ ካስገቡን በኋላ ለሱዳኒ ደላላዎች ናቸው የሚሰጡን፣ አበሾቹ ማለት ነው። ሱዳኒ ደላላ በበረሃ ፖሊስ ሳይህ በሚሄድበት መንገድ በየቀኑ እየቀየረ ለ4 ቀን ሱዳን ለመግባት ነው የምትጣጣረው። በመጨረሻ ጀመርን መንገዳችንን፣ የእግር ጉዞ ጀመርን። እየሄድን ሌሊት እየሄድን በቃ ልነግርህ አልችልም። ውሃ ጥም አለ፣ ምግብ የለም። የምትበላው ብስኩት ነበረ። ይሄ ብስኩት፣ ደረቁ ብስኩት እሱ ይሰጥሃል 4 ሆነ 5 ስትሄድ ገና ከመጀመሪያ ስትነሳ እሱ ሲርብ ትበላለህ። ውሃ የለም። መተማ 3 ቀን ካደርን በኋላ 400 ሰው ባንድ ከዛም የሱዳን ደላሎች፣ የኢትዮጵያ ደላሎች ለሱዳን ደላሎች ይሰጡናል። እነሱ ናቸው የሱዳን በረሃ የሚያጓጉዙክ። መጀመሪያ ከዛም ካስቀመጡበት ቦታ ለቀሙና 400 ሰው ባንድ በረሃ መሄድ ጀመር። በቃ አታውቀውም፣ እንዲህ በተርታ ነው የምትሄደው። ድምፅ አታወጣም ስትራመድ፣ ኮሽ እያልክ ነው የምትሄደው። በቃ 400 ሰው የትና የት አስበው፣ ሰልፍ ሲይዝ በሰልፍ ነው የሚያስኬደው በበረሃ ማለት ነው። ከዛ እየሄድክ የሆነ መሃል ላይ መኪና ላይ ይጭኑሃል። መኪና ደግሞ የሚጭኑ ይሄ የተዘጋ ሎደር ነው ምንድነው የሚባለው? ይሄ የተዘጋ ኮንቴነር፣ እንደ ኮንቴነር ሆኖ በቃ የተዘጋ፣ ምንም አትታይም፣ ድምፅም አታወጣም። እዛ ውስጥ ነው በመኪና ደግሞ ከፋፍለው የሚጭኑ። እቃ እንደሱ አይነት በለው መኪና ሆኖ በኮንቴነር ስታይል ነው የሚዘጋው። መኪናው ይዘጋል በኮንቴነር፣ በብረት ሙሉ በብረት በኮንቴነር ስታይል ይዘጋል። ከዛ ከዛ ውስጥ ጠቅጥቆ ነው ባንዴ አንድ መኪና ውስጥ ምናልባት ከ50 እስከ 60 የሚሆን እዛ ውስጥ ይከቱሃል። አትንቀሳቀስም፣ እንደዚህ ምናምን ተጨምቀ ነው የምትሄደው። በቃ የእግር ጉዞ ይናፍቃል። የእግር እኮ ደክሞ ነው መኪና ላይ የምትወጣው፣ ደስ ብሎክ ማለት። መኪናው ስትገባ ደግሞ የእግር ጉዞ ይናፍቃል። በመጨረሻ ልክ እዚህ ቦታ ላይ ፖሊስ አለ ሲባል ይመስለኛል እንግዲህ ሱዳን በጣም ሰፊ ናት። ድጋሚ ወደ በረሃ ይወስዷል። ከዛ 3 ቀን አስበው፣ 3 ቀን 4 ቀን ያለ ምግብ እና ያለ ውሃ መሄድ ማለት ነው። በረሃ ላይ የሄድክ ደግሞ ብዙ ስቃይ አለ። አንተ ፊት ወስደው ሴቶችን መርጠው የሚደፍሩበት ወይ አለ። ያንን ታያለህ። ተዳክማል እኮ እዚህ አሁን ለምሳሌ የሆነ ቦታ ላይ ዘርግፈው እነሱ ሰላም ናቸው፣ ምንም የሚሆኑት ነገር የለ። እኛ ተዳክመናል። ፊት ላይ ቺክ ወስዶ እንትን ሲል ሲደፍር ምንም አይመስልም፣ ደንዝዘ ማለት ነው። ውሃ ጥም ምናምን መከላከል አትችልም። ያው እንዴ የምን መከላከል ነው? ገሎች ነው የሚያልፈው እንዴ፣ ገሎች ነው የሚያልፈው። ምንም መከላከል ክላሽ ምናምን እኮ አላቸው እኮ ደላሎች እኮ እንትን ውስጥ ኢቭን ፖሊስ እንኳን ካገኛቸው ከፖሊስ ጋር እኮ አሁን እኛ እየሄድን በመጨረሻ በሁለተኛው ቀን እየሄድን ፖሊስ መጥቶ ነበረ። ፖሊስ ሲመጣ ደግሞ እንደ በሆነ ነገር የሚያሳልፉት ፖሊሶች አሉ። እና እኔ የሚያሳዝነኝ እዛ ቀኑን ሙሉ ምንም አይነት ውሃ ሳናገኝ በኮንቴነሩ በዚህ በመኪናው እየነዱን ነበር። ፀሐይ ነው አስበው፣ ፀሐይ ቅልጥ ያለ በረሃ ነው፣ ፀሐይ ነው ሙቀቱ። ምንም ሳትጠጣ ምንም ሳታገኝ እየሄድክ ትውላለህ ማለት ነው። እና ሄደን በቃ አበደ፣ ሰው ሁሉ አበደ። በውሃ ጥም እዛ ውስጥ እንቀጠቅጣለን። ይሄ እንትን ይቀጠቅጣሉ ሴቶቹ በቃ ፊት ለፊት በቃ ሽንታቸው ምናምን ነገር ነው በቃ እስከ መጠጣት ድረስ ፊት ለፊት እንትን ብለው ማለት ነው። አንደኛ ጭንቀቱ ራሱ ሽንት በሽንት ነው የሚያደርግክ። እምሸነው ሳትጠጣ ነው አስበው። ውሃ የለም ፊት ለፊት የምታየው። እኔ ደግሞ እግዚአብሔር ይመስገን በሰዓቱ ከተጫን ነው መኪና ውስጥ ትንሽ እኮ ነኝ እኔ፣ ትንሽ ነኝ። እንዴት አንተ ሲያዩኝ እንዴት አንተ አሁን የት ሀገር አስበው ከ14 ዓመት በፊት ኦልሞስት 15 ዓመት
15 ዓመት በለው ኦርሞስ እና ትንሽ ነኝ። እዚህ አሁን ይሄን በረሃ ከኛ ጋር ልትሞክር ነው ከኛ ጋር ልትሄድ ነው ያሉኝ ሁላ መተማ ላይ ወድቀው ሳያቸው በጣም ነው የሚያሳዝኑኝ። በቃ የሚገርም ነገር ማለት ነው። አንተ ትሞታለህ መንገድ ላይ ያሉኝ ሁላ እኔ ሰላም ነበርኩ። እኔ እግዚአብሔር እንዴት እንዳጠነከረኝ አላቅም። ውሃ ጥም ሳይሆን የነዛ ማበድ ነበረ እኔን የሚያስጨንቀኝ በሰዓቱ። ከዛ ስንወርድ ከመኪና በቃ በጣም ሰው ሞተ ምናምን ተብሎ ከፈቱልን። መኪናውን ከፍተውልን ሆነ አቧራ ላይ ሲረበርቡን በቃ ሁሉም እንዲህ እየጎተቱ ነው በቃ ያወረዱ እንዲህ ተዳክሞ ማለት ነው። መጀመሪያ ጩሁ ሁሉም ሰው ጸጥ አለ። እየጎተቱ ወደ መሬት እዛ ውሃ በበርሜል መቱ። እኔ ደግሞ የአጎቴ ልጅ ከኔ ጋር ነበረች። ከትንሽ ስለሆንኩ ግቢ ነገር ነው በር ላይ ነው የሚጥሉክ። ከግቢ ውሃ እያመላለሱ ነው የሚሰጡክ ሰው እንዳይገባ ማለት ነው። ከዛ እኔን ዝም ብለው ለቀቁኝ። ገብቼ ውሃ እንደጠጣ ትንሽ ሕፃን ነው ምናምን አይነት ነገር ብለው ደላሎቹ ማለት ነው። እኔ ሳልጠጣ ሐሳቤ ያችን ያጎቴ ልጅ ማዳን ነበር። ውሃ ስወጣ የሚቀማኝ ሌላ ሰው ነው። ድጋሜ እጄ ውሃ ስወጣ የሚቀማኝ ሌላ ሰው በቃ ከዛ ለራሴ አልቀመስኩም። እኔ የነሱ ነገር ነው እንጂ ከኔ ጋር ያሉት ልጆች ነው ያስጨነቀኝ እንጂ በራሴ ምንም አይነት ነገር የውሃ ጥም ፊል ምናምን ነገር አልተሰማኝም ነበር። ከዛ በመጨረሻ ሁሉም ሰው ጠጥቶ እዛው ወደ ውሃ ደግሞ ውሃ ጠምቶክ ምናምን እንትን ካልክ እኮ ትወድቃለህ። ራሳቸውን አያውቁም። እንዳውም እዛው የሞቱም አሉ። ውሃ ከጠጡ በኋላ የሞቱም አሉ። እና አንዲት ልጅ እንደዚሁ እያየናት አብዳ ዘላ ሞተች። ውሃውን ስትጠጣ ማለት ጸጥ አለች። ምናልባት ያቺ ልጅ እስከዛሬ ቤተሰቦቿ እየጠበቁት ሊሆን ይችላል፣ አይታወቅም። ከዛ ስትወጣ ጓደኛ ምናምን ነገርም አልነበራትም። ብቻዋን ናት እንደዚህ መተማ ላይ ያገኘናት እና በቃ ጸጥ አለች። ስትሞት ደግሞ እዛው እንትኑ ላይ ነው ምንም ማንም እንትን አይልም። ደላሎች ናቸው አስደግፈው ነው የሚያልፉ። በቃ እኔ ከሁሉም ያሳዘነች ልጅ ነበረች ልጅቷ ማለት ነው። እዛ ዛፍ ስር አስደግፈዋት አለፉ። እኔ አልቻልኩም፣ በቃ አልቻልኩም። ከዛ በመጨረሻ ይሄ 3-4 ቀን ከእንትን ካለ በኋላ ወደ ካርቱም ከተማ ልንገባ 30 ደቂቃ ቀርቷል ሲባል ተያዝን። ፖሊስ ያዘን፣ ሁላችንም ያዘን ፖሊስ በሁለት መኪና። መጀመሪያ ከ400 ሰው ውስጥ ግማሹ ተቀንሶ በሌላ መንገድ ነው የምንሄደው፣ ግን 2 መኪና ውስጥ የነበር ተያዝንኛ። እዛው በቃ መጡና ፖሊሶች ደላላ የተባለውን ሁሉ አናቱን በጥቆማ አናቱን እያሉ እየፈለጡ ሌሎችን ዝም ብሎ ሳይነኩን ደላሎቹን ብቻ ፈልጠው ከዛ ወሰዱን እስር ቤት። ምንም እናቆን እስር ቤት ወሰዱን። ከዛ ደላሎቹን ለብቻ እኛን ለብቻ ወሰዱንና ካርቱም ከመግባታችሁ በፊት ነው ይሄ ካርቱም ልንገባ 30 ደቂቃ ሲቀረ ማለት ነው። አስቢ 3 ቀን ያለ ውሃ ጥም ሰው የሞተ ሰው እያየ ሄደክ ድጋሜ በፖሊስ መያዝ ማለት በጣም ስቃይ ተስፋው በቃ። ከዛ እስር ቤት አስገቡን። እስር ቤቱ ደግሞ እኔ ውስጥ አልገባሁም እንጂ በቃ እስር ቤቱ ራሱ እንደዚህ ነው። እዛ ራሱ የምትታሰረው በቃ ለ2 ቀን ምናምን እንደዚህ ወደ እንትን እስኪመልሱን ድረስ ወደ መተማ። እኔ ውጪ ፖሊስ ጣባ መቀመጫ ፖሊሶች የሚቀመጡበት ምናምን እዛው ነበረ የሚተውኝ። አልጋ አላስገቡኝም ከሰዎች ጋር ትንሽ ነው ምናምን ብለው ማለት ነው። እዛ ድጋሜ በ2 ቀን ነው በ3ኛ ቀናችን እዛው መተማ ወደ ሀገራችን መለሱን። መለሱን 4 ቀን በዛው ስቃይ የተመጣው መንገድ ተመለሳችሁ? ወደ መተማ ተመለስ። ግን ስትመለሱ በስነ ስርዓት ስንመለስ በባስ ነው በመንግስት እንትን ነው የሚመልሱት። በመንግስት እንትን ነው ኖርማል እንዲህ ወንበር ያለው ባስ ነው የሚመልሱት።
እዛ ይመልሱሃል። የኢትዮጵያ መንግስት ይሰጡሃል፣ መተማ ይሰጡሃል። መተማ ላይ ደግሞ ምንም ይሄ ወደ አገርህ ወደ ሰፈር ምናምን አይመልሱም። ብቻ ይመዘግቡሃልና ምናምን እንትን ይሉሃል። ከዛ እዛው መተማ ይለቁሃል። ከዛ የመረረው ምናምን ተመለሰ። እኛ አሁንም ድጋሜ መሞከር ነበረ። ሼም የያዘን ሰዎች ምናምን ድጋሜ ደላሎችን አናግረን ደላሎቹ ያን ብር ስንከፍል እዛ ለማስገባት ቃል ገብተው ነው። ከሰሩም አልከሰሩም። እዛ መተማ ቆይተን ድጋሜ ኦልሞስት ከሳምንት ካረፍን በኋላ ድጋሜ ያን መንገድ ድጋሜ አስበው 3 ቀን 4 ቀን ተሰቃይተክ ብዙ ስቃይ አሳልፈን ካርቱም በሁለተኛው ተሳካልና ካርቱም ገባን። የሁለተኛው ደህና ነበረ። የመጀመሪያ ያው እንግዲህ በሁለተኛው ሰው ባይሞትም እንዲህ ተዳክመን ምናምን ነው የደረስነው ኖርማሊ። እኔ ግን እግዚአብሔር ይመስገን ይሄ ሁላ መከራ የሰዎችን መከራ ነው እንጂ ያየው የነበረው የሰዎችን መድከም ነው እንጂ እንደዛ ሆኜ ያን ያህል እንትን አልተሰማኝም ነበር። በሰላም ካርቱም ገባው። ካርቱም ከገባን በኋላ ያው ካርቱም ኑሮ የከበደኝ ደግሞ ካርቱም ከገባው በኋላ ነበር። ለምን ትንሽ ነው ተብዬ ገና እዛ እንደገባው የሚያዩኝ አበሻ እዛ ያሉት የሚያዩኝ አበሻ እዚህ ፍየል አለ እንደ መጠብቀው እንዴት መጣ ካንተ አሁን ምን በግ አለ ምናምን ብለው ነበር የሚያሾፉብኝ። እና እዚህ ምን ልትሰራ ነው የመጣው? በግ እኮ የለም ፍየል እኮ የለም ምናምን አይነት ነገር ነው። አክስቴ ነበረች እዛ በመጀመሪያ እዛ እስከዛሬ ማላናግራት በዛ ማን ተመለሳለች። መተማ ላይ የፋዘር ሲስተር ናት። አንተ ምንም አታረግም ተመለሳለችኝ። አልመለስም ካልተመለስክ መተህ ታያለህ ምን እንደምትሆን ምናምን ብላ ፎከረችብኝ። ከዛ ከሄድኩ በኋላ ከሷ ጋር ለምን መጣ ነበር በቃ ጠብ የምትጣላኝ እንጂ እንኳን ደህና ገባ ምናምን ነገር የለም። ያጎቴ ልጅ እያት ነው የሄድኩት። አብረን ሄድነው። እሷን እንትን አለች። እኔን ግን በቃ እንዲሁ ዝም ብሎ አይተው ሲያሳዝን ብለው የሚረዱኝ ነው እንጂ ቤተሰብ አክስቴ ምናምን በቃ ትታኛለች። አቀባበል አልፈለገችም። በቃ እኔ እዛ መምጣቴ ምናምን መጀመሪያ ተመለስ ስላለችኝ እኔ ደግሞ አንቺ ማንሽ እመጣለሁ ምናምን ስላልኩ በዛ እንትን አለችና ተወችኝ። እና በጣም ስራ ለማግኘት ሱዳን ላይ በጣም ስገባ ይሄ ጃዛ ቤት የሚባል አለ 30 ምናምን ሴት ጋር 2 ወንድ ወይ 3 ወንድ ነው የሚኖረው። እዛ ሙሉ ጃዛ ቤት ነው የሚባለው። በቃ እንዲህ ግቢ ይሄ ሙሉ ቪላ ተይዞ እዛ ውስጥ ከ30 በላይ ሰው ይኖርበታል። እስከ 40 እስከ 45 ሊሆን ይችላል። እዛ ውስጥ ጊዜ ቆይታለህ ካርቱም ውስጥ? ካርቱም ቆይቻለሁ። 2-3 ዓመት ኑሬ ድጋሚ ነው 4 ዓመት ኑሬ ድጋሚ ኢትዮጵያ ሄጄ ነው የተመለስኩባት። ለምን ከካርቱም ተመልሰህ ወደ ኢትዮጵያ ሄድክ? ወደ ኢትዮጵያ ነው ኖርማሊ በቃ እንትን ካልኩ በኋላ ስራ አግኝቼ ስራ ሰርቼ ኑሬ ለቤተሰብ ጥየቃ ነው የሄድኩት። 3 ዓመት ከኖርኩ በኋላ ሱዳን በጣም የምትመች በጣም እኔ ኢትዮጵያ ከኖርኩት ዱባይ ከኖርኩት መርጬ መወዳት ሱዳንን ነው እስከ ዛሬ ድረስ ማለት ነው። ሰላም አለው አሁን ላይ ሳይሆን ያኔ በጣም ደስ የሚል ነው። በእርግጥ ገንዘብ አትይዝበትም፣ ገንዘብ የለም ግን የምትኖረው ኖሮ ደስ ይላል። በቃ ደስ ይላል። በቃ ደስ ብሎ ነው የምትኖረው። የአበሻ መዋደድ አለ በሰዓቱ ኖርማሊ ባሰራም ሰራህም ትኖራለህ። ደስ ይላል። በቃ ትረዳዳለህ። ሱዳን ላይ ያለው ነው ህይወት። በእንደዚህ አይነት ሁኔታ ገብተህ ሱዳን ከዛ በኋላ ህጋዊ የመሆን ቻንስ አለ ወይስ እንደዛው ደግሞ እንደገና በመኪና ምናምን ሄደህ ነው ቤተሰብ የምታየው? ሱዳን ህጋዊ የምትሆንበት ምንም ነገር የለም። ኖርማል የሆነ አለ የሚሰጥሽ ወረቀት በዛ ትኖሪያለሽ። እንደ አይዲ ነገር ነው ትኖሪያለሽ። ስትሄጂ ትሄጃለሽ። ኖርማል ነው፣ ማንም አይከለክልሽም። እሺ ሱዳን እንዴት ነበር የተቀበለች? ምን አይነት ስራዎች ትሰራ ነበር? ሱዳን መጀመሪያ በጣም ከባድ ነበር፣ ከብዶኝ ነበረ ማለት ትንሽ ከመሆኑ አንፃር ባይ ዘ ወይ ትንሽ ሰውነቴ ሊሆን ይችላል እንጂ የስራ
ሞራል የስራውኔ ነበረኝ። እንደዙ ፊቱ ነው ከትንሽ ጀምሬ እዛም ስለምጣጣር እሰራ ነበር። ግን እንደዚህ አይቶ ለስራ አትሆንም ተብለ የምትመረጥ ነገር አለ። እንደዛ አይነት ነገር ነው የነበረው እኔ ላይ የደረሰው ማለት ነው። ምን አይነት ስራ ሞክራለህ? እዛ ኧረ እንደ ይሄ ቦሎኬት ፋብሪካ ላይ ነው መጀመሪያ ትንሽ ሆኜ የጀመርኩት። ቦሎኬት ፋብሪካ ውስጥ ስራ ማግኘት አቅቶኝ የሆነ ቦሎኬት ፋብሪካ አለ ብለውኝ ወደዛ በጥቆማ በእግሬ ነበር ሄድኩት እና የቱርክ ነው ፋብሪካው፣ ቦሎኬት ነው የሚያመርቱት፣ የቱርክ ነው። ወደዛ ሄድኩና ከሄድኩ በኋላ ማናጀሩ አየኝና ምን ፈልገህ ነው ምናምን ነገር አለኝ። ከሄድኩት ከሆነ ልጅ ጋር ነው እዛ ከሚሰራ ልጅ ጋር። ከዛ ምን ፈልገህ ነው አንተ ምን ሊሰራ ነው ስራ ሲጠይቁት ምን ሊሰራ ነው ይሄ ምናምን ብሎ በጣም የሚቀልድ ማናጀር ነው፣ ቱርካዊ ነው ማናጀሩ ማለት ነው። ከዛ በቃ ስራ ምንም ይሁን ስራ ምናምን አይነት ነገር። ከዛ በ5 ብር ትሰራለህ አለኝ። የቀልዱ ማለት በ5 ብር ትሰራለህ አለኝ። በቀን ነው በ5 ብር ትሰራለህ። ያኔ የሚሰሩት 40 ወይ 35 እንደ ደሞዛቸው ብራ ሌሎቹ ሰራተኞች ማለት ነው። አዎ እሰራለሁ አልኩት። እኔ ፍላጎቴ ምንድነው ስራ እንደምሰራ ማሳየት ነው ፍላጎቴ። ማለት እንደዚህ አይቶ ስለሚንቁክ በቃ አዎ እሰራለሁ አልኩት። ከዛ በቃ እዚህ የሚወዳድቅ የሲሚንቶ እንትን አለ አይደለ? ይሄ ወረቀቶች ምናምን ማሸጋዎችን እሱን መደርደር ነው እንደዚህ። እሱን ትሰራለህ ምናምን ከወዳደቀ ቦታ እሱን እያነሳ ትደረድራለህ አለኝ። እሺ አልኩት። እንደ መቀለድ ነበር እሱ ያለኝ። ከዛ በቃ እሺ ብሎ አስገባኝ። እዛው ነው የምትበላው፣ እዛው ነው የምትቀመጠው። በሳምንት ብቻ ነው ኢጃዛ የሚባለው የምትወጣው ማለት ነው። እኔ ጀመርኩ ስራዬን ያንን እየሰራው ሌሎቹን ማገዝ ምናምን አይነት ነገር ላይ ገባው። ያንን እየሰራው የኔን ጨርስና ይሄ በትሮሊ አቧራ የሚገለብጡት አሉ፣ ከፊት ለፊት የሚያወጡት አሉ። ያንንም እያነሳው አንዴ የሚወጣው 8 ቦሎኬት ነው ፋብሪካው። ያንንም ማንሳት ይችላል። ያንን እያነሳው ሩቅ ሆኖ ያየኛል የምሰራውን ነገር። ማናጀሩ በሩቅ ያየኛል እንዴት ቻለ ምናምን ይገርመዋል። ከዛ ሳምንት ደሞዝ የሚከፈልክ የቀን አይደለ፣ በሳምንት ሐሙስ ይከፈልና አርብ እረፍት ነው፣ ወደ ቤት ትሄዳለህ። አርብ እረፍት ናቸው። ሐሙስ ማታ ወደ ቤት ይኬዳል። ከዛ በቃ ደሞዝ ደረሰ፣ ሳምንት ሰርቼ ማለት ነው። ደሞዝ ደረሰና እንደ ደሞዝ በሚሰጥ ሰዓት እንደዚህ ያየኝና ስሰራ ያኛል። ከሁሉም እኩል ነው የምሰራው። እንዳውም ከዛ የራሴን ጨርሼ እነሱን ማገዝ ነው፣ እዛም መስራት ነው። ከዛ ያየኝና ናና አለኝና ለብቻ ለነሱ እንደከፈለ 35 ከፈለኝ። 35 ለሚከፈላቸው 40 የሚከፈላቸው አሉ፣ ግን 35 ከፈለኝ። ገረመኝ። በቃ የመጀመሪያ ደሞዜ ነው፣ ደስ አለኝ። በቃ አልሄድም አልኩ። እዙ ነው እነሱ ሌሎቹ አሁን ወጣቶች ናቸው ይሄዳሉ። ቤት ሴቶች አሉ፣ ሚስት ምናምን ያላቸው አሉ፣ ፍቅረኛ ያላቸው አሉ። እዛ ይሄዳሉ አርብ። እኔ እዛው ካምፓኒ አርብ እዛው ውላለሁ፣ እዛው በላለሁ፣ እዛው ጠጣለሁ። የምሄድበት የለኝም። ኢጃዛ ቤት ከሄድኩ ከረሜላ ማስቲካ ምናምን ነው የምላቀው። ምንም ይንቁኛል። ስለ ኢጃዛ ቤት ሲነግረን አንድ ላይ 30 ሆነው ይኖራሉ። እንዴት ነበር አኗኗሩ? 30 ሆነ ነው የምትኖረው። በተለይ ኢጃዛ የተባለ ቀን በቃ ተረባርበ ነው የምተኘው ስተኛ። ይሄ ሳሎን ካለ እዚህ ጋር ምናልባት ሳሎን ባይ ዘ ወይ ሴቶች ብቻ ናቸው አብዛኛው፣ ወይ 3-4 ወንድ ነው 30 ሴቶች ውስጥ የሚኖር ማለት። በቃ ኢጃዛ ስትወጣ ትተኛለህ እንዲህ ተረባርበ፣ ምንም ችግር የለም። እንዳውም እኔ በምተኛ ሰዓት ህፃን ነው ብለው በዚህ ሴቶች መሃል በምተኛ በዚህ የሴቶችን እግር ተሸክሜ ነበር ማድረው። በዚህም ግልብጥ ይሉብሃል፣ በዚህም ግልብጥ ይሉብሃል። በቃ ሁሉም ሀበሾች ናቸው። ሀበሾች ናቸው። በቃ ህፃን ነው ምንም አያደርግም ምናምን ብለው ነው በቃ እግር ጭነው በሚተኙት ማለት ነው። እና በቃ ምንም ማድረግ አትችልም። እኔ ደግሞ ሼመኛ ነኝ ምናምን እንደዚህ ወደዛ ሄጂ ምናምን የለም። እንቅልፌን ነው የምቀጥለው፣ ተኛለሁ። በቃ እንደዛ ነበረ። በጣም ሴቶች በጣም ማስቲካ ምናምን ነው የሚልኩኝ። በትንሽ ነው ስሜ ራሱ በኢጃዛ ቤት የታወቀ ሰቂሩ ነው የሚሉኝ። ሰቂሩ ማለት ያው በአረበኛ ትንሹ ማለት
ሰቂሩ ነው ስሜ። አሁን እዛ የምጠራው ሰቂሩ እንደዚህ ነው። ስሜ ተረሳ ጭራሽ። ከዛ ያ ማድረግ የነበረብኝ እዛው መቆየት ነበረ። እዛው የቆየው የምበላው አሁን ሰውየው እየወደደኝ መጣ። በቃ በምሰራው ነገር በማደርገው ነገር እየወደደኝ መጣ። ማናጀሩ ብሎኬቱ ፋብሪካ ውስጥ ማለት ነው። ኢቭን ይሄ ማሽን መስሪያው ላይ ወጣና እንትን ለማውጣት ብዬ ሞክራለሁ፣ አበላሻለሁ። ከዛ ከማሽን ከሚሰራው ጋር እንጣላለን። ማናጀሩ መጥቶ ነው በቃ ችግር የለውም ምናምን ብሎ አስታርቆ ነው የሚሄድ ማለት ነው። እና በጣም እሰራለሁ፣ ስራ ላይ በጣም ጎበዝ ነኝ። ከሰውየው ደግሞ መታገል ምናምን ይወዳል ማናጀሩ። እንዲህ በቃ ፍንጭስ ያለች ማናጀር ናት። በቃ መታገል ይወዳል። አቧራ ላይ እንታገልና እንጋጠማለን። በቃ ይጥለኛል፣ ግን በጣም አታግለዋለሁ። ስፖርተኛ ስለሆነ ይጥለኛል፣ ግን በጣም አታግለዋለሁ። እና በዛ እየወደደኝ መጣ። ደሞዜን በድብቅ ከነዛ ከሚሰሩት ሰራተኛ በላይ መክፈል ጀመረ ለኔ ማለት ነው። ዝም ብሎ ምግብ ኪችን እንደፈለኩ እንደ ሌሎቹ ከሰራተኛ ሳይሆን ኪችን እንደፈለኩ ገብቼ መብላት ምናምን። ማናጀሩ እና ባለቤቱ ሲመጣ እንትን ስለሚሉ ከነሱ ጋር ቁጭ ብዬ ስለምቀላለድ በቃ የኪችን ምናምን ይፈሩኛል። በቃ አትግባ ምናምን አልባልም። እገባለሁ የፈለኩትን በልቼ ነው። ቋንቋስ አልቸገረህም ነበር? አረበኛ አልቆየውም ቋንቋ ለመልመድ። እዛ የሱዳን አረበኛ እኮ ይመቸኛል። አሁን አወራለሁ። እዚህ ሀገር ላይ ነው እንጂ እዚህ ሀገር መጥቼ ሌላ አረበኛ እንትና ሱዳኔ ጋር ጸዴ አረበኛ ነው የማወራው። ከዚህን ያህል ቆይታ በኋላ አሁን የእድሜም ለውጥ አለ፣ የአኗኗርም ለውጥ አለ። ወደ ኢትዮጵያ ስትመለስ እንዴት ነበር? ቤተሰብ እንዴት ነው የተቀበለ? በ4 ዓመቴ ወደ ኢትዮጵያ ተመለስኩ። እዛ ቆይቼ ወደ ኢትዮጵያ ተመለስኩ። ኢትዮጵያ ተመልሼ ያው በጣም የተመለስኩም ለመመለስ ነው፣ ላይ ህጋዊ ሆኜ ለመመለስ ነው ወደ ኢትዮጵያ ተመለስኩት። እና እዛ እንደተመለስኩ ወደ ኢትዮጵያ 4 ዓመት ቆይታ እንደማንኛውም ብር ይዘህ ምናምን አይደለም የምትመለስ፣ በዜሮ ነው። በቃ ብቻ ደስ የሚል ኑሬ ነው ወደ ኢትዮጵያ የምመለሰው። ስመለስ እንዳውም ተመልሼ ስመለስ ቸግሮኝ ነበረ መምጫ ማለት ነው። ሰው 4 ዓመት ቆይተህ ካስበው መቸገር ማለት ትዝናናበታለህ። እዛ የምትሰራውን በቃ ያን ያህልም አይደለም። ይሄ መኖሩ ነው እንጂ ደስ የሚለው ብር አትይዘበትም ሱዳን። ከዛ ኢትዮጵያ ከሄድኩ በኋላ መታመም ጀመርኩ። በቃ አልተመቸኝም። እዛ እንትኔ ስመለስ በጣም ወፈር ያለው ሌላ ሰለሞን ሆኜ ነው። እግር ሲጭኑብኝ የነበሩ ሴቶች ፀጉሬ ምናምን እንትን ነበር ይማልዱብኝ ነበር። ያኔ ማስቲካ ሲልኩኝ ምናምን ወደ ኢትዮጵያ ስመለስ